አትሆኝብኝም ነበር። አባዬ ቆይ ጨክኜ ነው እንደሚመስልህ? እና ታዲያ ምንድን ነው? እሺ በቃ እነግርሃለሁ። እኔ እንደዚህ ለምኜሽ ነው ማለት ነው የምትነግሪኝ? እኔ እኮ እንዲሰማው አልነበረም አልነግርህም ያልኩ። እንዴት የሚሆን እንዴት? በቃ ከዚህ በኋላ መስማት አልፈልግም ተይው አልኩሽ። ይኸውልህ አባዬ ነገሩ ምን መሰለህ? በቃ ሀንዬ ተይኝ አትንገሪኝ ያልኩሽ እኮ አልተሰሚኝም እንዴ? መቼም ቢሆን አንተን የሚያስቀይም ነገር ማድረግ እንደማልፈልግ ታውቃለህ። እሺ እስቲ ንገሪኝ። አባዬ በቃ ዝም ብለህ ስማኝ። ምን መሰለህ እንዴ አንቺ ስርዓት የሚባል ነገር የለሽም እንዴ? የለም። ቆይ አንቺ ለምን ደግሞ አትፈቺ? አባዬ ቆይ እኔ ጋር ትጨርሳለች። ቆይ አንቺ ለምን ደግሞ አትፈቺ? ምንድን ነው? ምን ሆነሻል? ምንድን ነው ነገሩ? አይ አባዬ ምንም አይደለም። ምንድን ነው? ለምን አትፈቺኝም እያልኩሽ እኮ። ቆይ ላስረዳሽ። አንቺ እንደምታስብ የሆነ ምንም ነገር የለም። እኔ ምን አውቃለሁ? ባውቀውማ አንተን አልጠይቅህም ነበር። እኔማ ሲጠይቁኝ እኮ ከምን ተነስተው እንደዛ እንዳሉ ለማወቅ ነው። ሀንዬና አሴር ግንኙነታቸው ምንድን ነው? የምን ግንኙነት? አይ እንግዲህ አታድርገኝ። ፋያው ሳይቆጡ ያስረዱኛል። አሴር ሀና ልታገባ መሆኑን ካወቀ በኋላ በጣም ከፍቶታል። እንዴት አይከፋው? ባይከፋው ነበር የሚገርመኝ። ለምን ይከፋው? ያው ማለቴ ሀና እህቱ አይደለች? እህቱና ብዬ እኮ ነው። ተምቹ አትዋሽ፣ አይኔን እያየኸው ነው። ምንድን ነው? የሀናና የአሴር ችግር ምንድን ነው እንዴ? የማላውቀውን ታዲያ ምን ብዬ ልመልስ? የሆነ ግንኙነት እንዳላቸው እርግጠኛ ነኝ። ደግሞ ማወቂያ አይቀርም። ምን አይነት ግንኙነት? አሎጋሽ ፍጭኝ። እሺ ቆይ እኔና አንቺ ጓደኛሞች ብንሆን ምንድን ነው ችግሩ? አልፈልግም አልኩሽ እኮ። ይኸውልሽ የኔ እህት ቤተሰብ ማጣት ምን ማለት እንደሆነ እኔ በደንብ ነው ጠንቅቄ የማውቀው። ቤተሰብ ማጣት? አዎ አሴር ሁሉንም ታሪክ ነግሮኛል። እና ምን ይጠበስ? ቤተሰቦችሽን ስላጣሽ ብቻ ራስሽን እንደ እድለቢስ መቁጠር የለብሽም። ቆይ እኔ መቼ ነው እድለቢስ ነኝ ያልኩት? አንድ ነገር ላስቸግርሽ ግን። ምንድን ነው እሱ? በቃ ጆሮን ተይልኝ፣ ከዚህ አካባቢ ጥፊ። በቃ ሲጀመር እኮ ጆሮ የኔ አይደለም። እሱ ግን ሌላ ሴት ከምወድ ሀናን እያፈቀርኩኝ በሞት ይሻለኛል ነው የምለው። እኔ ደግሞ ያለ ጆሮ መኖር አልችልም። ህመምሽ እኮ ይገባኛል። አይገባሽም። መቼም ደግሞ ሊገባሽ። ልታገባ እንደሆነ ከሰማ ወዲህ በጣም ተረብሿለኝ። ከዛም ባለፈ ደግሞ መክሊት ሀኒቾን አንቃ ልገላት ነበር። እሱን በመስማቷ ከመክሊት ጋርም ጥሩ ሁኔታ ላይ አይደለም። እሷ ደግሞ እሱን ስለምትወደው ምንም ክፉን አትፈልግም እና በቃ ለምን ደግሞ አትይኝ? እኔ እኮ አንቺ ምንም ነገር ላለማድረግ ራሴን እየተቆጣጠርኩ ነው፣ ለምን አትይኝም እያላት ነበር። እሷ ደግሞ አልተውህም በጭራሽ፣ ከፈለክ ለምን አትገለኝም እና አትገላግለኝም እያለች ድጋሚ ዛሬ አንገቷን አንቆ ነው በግድ ራሱን ተቆጣጥሮ የሄደው ማለት ነው። እና በዚህ ምክንያት ሁለታቸውም እንግዲህ እየተስማሙ አይደለም። በሌላ በኩል ያሲር ወደ እናት አባባ ኖላዊ ቤት መሄድ አቁሟለኝ። ነገር ግን ብቻውን ተምቹ ሄዶ ነበር። አንተ ልጅ ግን ምን ነው በቃ ብቻ ማምጣት የጀመርከው ምናምን ሲለው እና እነሱን እግር በእግር ልካተል እንደ እነሱ የት እንደሚሆኑ አላውቅም ብሎ እናም አባባ ኖላዊ ለምን ያሲር ወደ ቤት እንደማይመጣ ትንሽ ጥርጣሬ ስላደረባቸው ሀኒቾና ያሲር ያላቸው ግንኙነት ግን ምንድን ነው ብሎ አፋጦ ጠየቀው። ያሲርም አቅምና ተምቹ በጣም ደነገጠ። ምክንያቱም ሁለታቸው ያውቃል ያለውን ግንኙነት። እሱ ግን አባባ ኖላዊ እንዲያውቁባቸው አይፈልጉም። ሁለታቸውም እስካሁን ድረስ ደብቀውት ነው የያዙት ማለት ነው። እናም በቃ ልትነግረኝ ይፈልጋለሁ፣ ንገረኝ፣ ምንድን ነው ያላቸው ግንኙነት? እሷ ልታገባ ነው ከተባለች ወዲህ ጥሩ ላይ አይደለም፣ ቤትም አይመጣም። ምንድን ነው ብሎ ማፋጠጥ ፈለጉ። በፍጹም እህትና ወንድም ናቸው፣ ምንም አይደሉም። ለምን እንደዚህ በጠየቀኝ አሉት። አባባ ኖላዊ ግን አንተ ባትነግረኝም እኔ ደርስበታለሁ፣ ምንም ቢሆን ደርስበታለሁ ብሎ እንግዲህ ዝተዋል ማለት ነው። ሁለታቸውን ያለውን ግንኙነት እንግዲህ ለማጣራት አባባ ኖላዊ እየጣሩ ይገኛሉ። ለምን ያሲር ከፋው ብሎ ማለት ነው። እና ግን እንደሚወዳት ቢያውቁም ይቀበሉታል ይመስለኛል። ምክንያቱም ሁለታቸውም ዝምድና የላቸውም። ነገር ግን እህትና ወንድም ናቸው በአባባ ኖላዊ። እንደውም ከእዝራ ይልቅ ያሲርም ብታገበው የበለጠ በሁለታቸው አመለካከት የታነጹ ሁለታቸውም የሳቸው ፍሬ ስለሆኑ አመለካከታቸው አስተሳሰባቸው አንድ ስለሚሆን በጣም ደስ ይላል ማለት ነው። ለሳቸውም እጥፍ ደስታ ይሆንላቸዋል ከእዝራ ይልቅ።
በሌላ በኩል አቶ መስፍን እንግዲህ አቶ በቃሉን እየተከታተለው ነበረ። አቶ መስፍን እንዳወቀበት አላወቅም። ነገር ግን አቶ በቃሉ ቤትን ጠርቶ በአስቸኳይ ቤትን ጠርቶ ያው አቶ መስፍን እየተከታተለ ነው የሚለው ሲነግራት በጣም ደነገጠች። ምክንያቱም እሷም ከሱ ጋር እንድትታይ አትፈልግም። እየተከታተለው ነው ማለት እሷ ከአቶ በቃሉ ጋር ስትገናኝ ስለሚያውቅባት ደነገጠች። አሁን ግን እየተከታተለን አይደለም፣ አይዞሽ አትደንግጭ፣ እየተከታተለን አይደለም፣ በጣም ልጫውን የመጣው ሲላት እንዲህ አስደነገጥከኝ ብላ ተረጋጋች ማለት ነው። እና አሁን እሱ እንደሚከታተለን ማወቅ የለበትም። ነገር ግን ስራችን በዚህ መልኩ እንቀጥላለን። ያልኩሽን ሰዎች አገኘሽ ወይ? ምን ያህልስ ታማኝ ናቸው ያገኘሻቸው ልጆች ብሎ ያው እንግዲህ በገንዘብ ነው የተገኙት። ታማኝ ሆኖ አይሆኑ እያየን እንግዲህ እየሰሩ እናያለን ብለዋል። ያው እነ ወይዘሮ ሜላት ድርጅት ውስጥ ለማስገባት እንግዲህ የራሳቸውን ሰዎች ሰራተኛ አስገብተው ራሳቸው ሊቆጣጠሩት ነው ማለት ነው። እናም በዚህ ምክንያት እንግዲህ ሁለታቸው በአንድ ድንጋይ ሁለት ወፍ፣ ያው ቤቲ እንደ እርዳታ አስመስላ ነው በአቶ መስፍን አማካኝነት እነዚህ ልጆች የምታስገባቸው። ከዛ ሙሉ የድርጅቱን መረጃ ለእነሱ እያሰልፎ ይሰጣሉ። ያው ሜላ ድርጅት ውስጥ ነው የሚሰሩት፣ ግን ላቶ በቃሉ ነው እና ይሄን ነገር ጠንስሰዋል ማለት ነው። እስኪ መጨረሻውን የምናይ ይሆናል። በሌላ በኩል ያው ወይዘሮ ሜላትና አቶ መስፍን ታርቀዋል። በስከ መጨረሻ እንግዲህ ሽማግሌ ፊት ቀርበው ያው ሚስጥራቸው እንደሚስጥር ደብቀው የሌሌድ ስለ ድርጅቱ ኬዝ ብቻ አንስተው እንግዲህ ታርቀዋል ማለት ነው። በዛም ምክንያት ምናሴን አባቱ እያመሰገኑ ነበር። አንተ መተህ ባታስታርቀን ነበር። ምክንያቱም ምናሴ በጣም እንትን ብሎ እያሰበ ነበር። አጎቴ እናንተ ፍቃድ ከክፍለ ሀገር ስላለስ መጣሁት በጣም ይቅርታ አባዬ እያለ ነበር። በጭራሽ አላጠፋህም፣ እንደውም ጥሩ ነው ያደረግከው። ምክንያቱም አጎት ግን ከክፍለ ሀገር ባጠረው ኑሮ እኔም ለወጣ ከሀገር ለወጣ ትንሽ ጊዜ ቀርቶ ነበር እና እንደውም ደውለህ ስለጠራኸው እና ስለታረቅን በጣም ደስ ብሎኛል እና እንዳንተ አይነት ልጅ ስለሰጠኝ አመሰግናለሁ፣ በጣም ነው የምኮራብህ ብሎ ምናሴን እያመሰገነው ነበር። ምክንያቱም እነ ወይዘሮ ሜላትም እና ለማለት አትፈልግም፣ እሷም ደግሞ ይቅርታ መጥቶ ማለት አይፈልግም። ሁለታቸውም እንግዲህ በእልክ እየተወዳደሩ እስከ መጨረሻ የለያዩ ነበር። ግን በመሀል ገብቶ ወንድምየው አስታርቋቸዋል ማለት ነው። እናም ወንድምየው ባለፈው ቁጭ ብለው ሲታረቁ ክላስ ገብተው ተነጋግረው ችግራቸው ሚስጥር እንደ ሚስጥር ያሉትን ደብቀው ስለመጡ ማወቅ ይፈልጋል እና በቃ አንድ ነገር ልጠይቅህ እፈልጋለሁ ብሎ እናም ምንድን ነው ሲለው ባለፈው ከሴት የበላይ ጋር ቁጭ ብላችሁ ምንድን ነው የተነጋገራችሁበት? ያው ቤት ውስጥ ሁሉም እንደሚያውቃቃለው ግን ለእኔ ልትነግረኝ ይገባል ብሎ ጠየቀው። ከዛም አቶ መስፍን ያው የወንድሙን ጸባይ ስለሚያውቅ መናገር አልፈለግም። ነገር ግን እሱ ካልነገርከኝ ብሎ ድርቅ ሲልበት ያለው አማራጭ መናገር ነበር። እናም ተናገረ። ከዛም አቶ በቃሉ በጣም ነው የተናደዱት ማለት ያ ወንድሙ ምክንያቱም እነሱ የገጠር ቢያንስ እንኳን ባታረገው እንኳን ይህን ስራ ባታረገው እንኳን በዚህ ግብር መጠራት በጣም ነው ማፍረብ ብሎ እንግዲህ እንደፈራው ጥሎት ሄዷል ማለት ነው። ግን ያው እንደሚታረቀው መልሶ ተስፋ እናደርጋለን። ሀኒቾ መክሊት በጣም ስላሳዘነቻት እሷን ለመቅረብ ነው የምትፈልገው። ነገር ግን መክሊት ከኔም ነው የምትፈልጊው ብላ ስትጠይቃት በቃ ጓደኛሽ ልሆን ፈልጋለሁ፣ ታሪክሽን ሰምቻለሁ እና ስለ አንቺ በጣም ነው ያዘንኩት እና ምንም ተስፋ እንዳትቆርጪ፣ አንቺ ጀግና ሴት ነሽ፣ ቢያንስ በህይወት ስላለሽ ነው እዚህ መሻገር የቻልሽው፣ ዛሬ ላይ መኖር የቻልሽው ጎበዝ ስለሆንሽ ነው ብላ ልታደናንቀት ሞከረች። ነገር ግን መክሊት ምንም አልጣማትም የሀኒቾ ጉዳይ። በቃ ያሲርን ተይልኝ፣ ከዚህ አካባቢ በመጥፋት ብቻ ተባበሪኝ ይላታለች። እሷ ደግሞ ሀኒቾ ደግሞ ከመክሌት ጋር ጓደኛ መሆን ትፈልጋለች። እሷ እንደው በአንቺ ምክንያት ራሱ ከያሲር ጋር ተጣልቻለሁ። ስለዚህ አንቺ የኔ ስሜት መቼም ሰው ማጣት ቤተሰብን በአንድ ቀን አዳር ማጣት ምን እንደሆነ አይገባሽም። የፈለኩትን እያማረጥኩ መበላ ቀን በነጋታው ተገልብጠው ቡሌ ስበላ ይሄ ህይወቴ እንዳልነበረ መገለባበጥ፣ ይህን እንዴት እንድትረጁ አልችልም። ስለዚህ አይገባሽም፣ ከኔ እራቂ ከቻልሽ ብላ ተናዳ ጮኻባት ሄዳለች። ያው ለመረዳት ነው ሁሉም ሀኒቾ የሁሉንም ሰው ችግርና የሁሉም ሰው ሸክም የመሸከም አባዜ ያለባት
ማለት የሆነ ሰዎች ሲቸግረው በቃ እኔ ችግሩን ልፈታው እችላለሁ ምናምን ብላ የዛ ሰው ሀሳብ ያሳስባታል። እና በባለፈው ያሲር ከነገራት ወዲህም የመክሊትን ችግሯን ለመጋራት እና ለማካፈል በአንዳንድ በኩል ጥሩ ነው፣ ደግሞ በአንዳንድ በኩል ደግሞ የሁሉንም ችግር ፈጣሪ ነው እንጂ ሰው አይፈታውም። እና የራሷን ችግር ሳትፈታ የሌለውን ችግር እፈታለሁ ስትል የሌለውንም ሳትፈታ የራሷንም ሳትፈታ መሀል መንገድ ላይ ነው የምትቀረው እና ከባድ ነው በጣም። እና አባባ ኖላዊም ያሲር ለማናገር ድጋሚ እሱን ለመጠየቅ ነው የሞከረው። ምክንያቱም ተምቹ አልናገርም ስላለው ከአንተ ጋር ከምዳረግ ለምን እጅ ራሱ አልጠይቀውም ብሎ ጠይቆታለኝ። እና ለምንድን ነው ሀኒቾ ልታገባ እንደሆነ ስሰማ የከፋህ ምክንያት ከማወቅ እፈልጋለሁ አለ። ከዚህ በፊትም እኮ ጠይቀው ተናግሬያለሁ፣ ለምን ድጋሚ ይነግሩኛል? እና እየመሰለኝ አይደለም። ለምንድን ነው እሷ ስታገባ የሚከፋህ? የሆነ ነገር አለው ያንተና እሷ መካከል ያለውን ነገር ላውቅ እፈልጋለሁ ብለው ነበር። እሱ ግን በጭራሽ አልናገርም ብሎ ድርቅ ብሏል። እና አባባ ኖላዊም እንግዲህ መጨረሻም ሁለታቸውንም ለመጠየቅ ነው እየሞከሩ ያሉት። ቢሰሙም ምንም አይሉም፣ ግን በጊዜ ሂደት ደግሞ ይሰማሉ፣ ምንም ጥርጥር የለውም። እና ኖላዊ ድራማ እንዲህ እያለ ቀጥሏል ማለት ነው። የነ ወይዘሮ ሜላት ችግርም ተፈቷል። ሀኒቾም ከእዝራ ጋር ተለያይታ እንግዲህ ከያሲር ጋር ትሆናለች ብለን ተስፋ እናደርጋለን። ያው እሱንም ከዚህ በኋላ አላቅሽም አታውቂኝም ስላላት ኤልያስም ስላበደ እንግዲህ የቀረው ጆሮ ብቻ ነው ከእሱ ጋር ነው ልትሆን የምትችለው ብለን ተስፋ እናደርጋለን እና